ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈር ማለት ከአንድ አካውንት ወደ ሌላ አካውንት በኤሌክትሮኒክ ዲቫይሶችን ተጠቅመን ትራንስፈር የማድረግ ዘዴ ነው። ባንክ አካውንታችሁ ላይ ያለውን ነው ክፍያ መፈጸም የምትችሉ ክፍያ መፈጸም ብትፈልጉ ማለት ነው። ሌላው ኤሌክትሮኒክ ባንኪንግ አይነት እንግዲህ ሞባይል ባንኪንግ ነው። ሞባይል ባንኪንግ ኢዝ ዘ አክት ኦፍ ሜኪንግ ፋይናንሻል ትራንዛክሽን ኦን ሞባይል ዲቫይስ። እኒህ ዕቁቦች እንግዲህ በስራ ቦታ በመገናኘት ሊሆን ይችላል፣ በኢትኒክ ግሩፕ በአካባቢ እንዲሁም ሴም ትሬድ ቢዝነስ አንድ አይነት ቢዝነስ በመስራት ለምሳሌ አንድ አካባቢ ጋራጅ የሚሰሩ ማኑፋክቸሪንግ የሚሰሩ ጋራጅ የሚሰሩ ሰዎች አንድ ዕቁብ ሊገቡ ይችላሉ። they are outside the control of the central authority with respect to ownership of asset and management። ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ 12ኛ ክፍል እንዲሁም የኮሌጅ እና የዩኒቨርሲቲ ትምህርቶችን እየተማማርንበት እንገኛለን። ኮርሶቹን ቀለል አድርገን ከዕለት ተዕለት ህይወታችን ጋር አገናኝተን በቀላሉ እየተማማርንበት ነው የምንገኘው። አሁን ደግሞ የ10ኛ ክፍል ኢኮኖሚክስን እየተማማርን ነው። ኢኮኖሚክስን ቀለል አድርገን በአማርኛ በቀላል መንገድ እየተማማርን ያለ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ አድርጉ። ባለፈው ቪዲዮአችን የቻፕተር 5 የ10ኛ ክፍል ኢኮኖሚክስ ቻፕተር 5ን ፓርት 3 ተመልክተናል። ዛሬ ደግሞ ፓርት 4 ወይም የመጨረሻው የዩኒት 5 የመጨረሻውን ፓርት የምንመለከት ይሆናል ማለት ነው። እሱም 5.6 ኤሌክትሮኒክ ባንኪንግ ወይም ኢባንኪንግ የሚል ሰብቶፒክ ነው። እሱን የምንመለከት ይሆናል ማለት ነው። ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። እንዲሁም በቀጣይ ምን ኮርስ እንደምንሰራ በኮሜንት እያሳወቃችሁ እንለፉ። ያለፉትን ቪዲዮዎቻችን አልተመልክታችሁ ከሆነ ደግሞ መለስ ብላችሁ ቪዲዮዎችንን መመልከት ትችላላችሁ። ዛሬ እንግዲህ የምንመለከተው 5.6 ኤሌክትሮኒክ ባንኪንግ ወይም ኢባንኪንግ የሚል ነው ማለት ነው። By the end of this section, students will be able to describe the role of technological innovation in the banking service sector, examine how e-banking has increased the convenience of transactions። እነዚህን ሁለቱን ለይቶ ማወቅ መቻል አለባቸው። የመጀመሪያው ዲስክራይብ ሮል ኦፍ ቴክኖሎጂካል ኢኖቬሽን ኢን ዘ ባንኪንግ ሰርቪስ ሴክተር። ቴክኖሎጂካል ኢኖቬሽን ወይም የቴክኖሎጂ ፈጠራ ለባንኪንግ ሴክተሩ ምን አይነት ጥቅም አለው የሚለው ለይቶ ማወቅ አለባቸው፣ ይህን ቶፒክ ካዩ በኋላ ማለት ነው። ሌላው ኤግዛማይን ሃው ኢባንኪንግ ሃዝ ኢንክሪዝድ ዘ ኮንቪኒየንስ ኦፍ ትራንዛክሽን። ኢባንኪንግ ወይም ኤሌክትሮኒክ ባንኪንግ የሚባለው በትራንዛክሽን ጊዜ ምን አይነት ተጽዕኖ አለው፣ ምን አይነት ጥቅም አለው፣ ወይም እንዴትስ ይካሄዳል የሚለውን መለየት መቻል አለባቸው ነው። በዚህ ሶብ ቶፒክ ውስጥ እንግዲህ ኬ ኮንሴፕቶች አሉ። የመጀመሪያው ኢባንኪንግ፣ ሞባይል ባንኪንግ፣ ኤቲኤም ካርድስ፣ ኦንላይን ባንኪንግ የሚባሉ እነዚህ በቶፒክ ውስጥ ዲቴል ወደፊት የምንመለከታቸውና በዚህ ቶፒክ ውስጥ የተቀመጡ ኬ ኮንሴፕቶች ናቸው ማለት ነው። እነዚህ ቴክኖሎጂ ኢን ኦል ሴክተር ኦፍ ዘ ኢኮኖሚ ኢዝ ቻንጂንግ ፋስተር ዛን ኤቨር ኤንድ ዘ ባንኪንግ ፋይናንሻል ሴክተር ኢዝ ኖት አን ኤክሴፕሽን። እንግዲህ ቴክኖሎጂ በየትኛውም ሴክተር ውስጥ ቢሆን በየትኛውም ሴክተር ውስጥ ለኢኮኖሚው በጣም ፈጣን እድገት እንዲያስመዘግብ ያደርገዋል። ከነዚህ ውስጥ ደግሞ አንዱ እንግዲህ የፋይናንሻል ሴክተሩ ነው ወይም ይሄ ባንኪንግ ሴክተር የሚባለው ማለት ነው። ባንኪንግ ኤንድ መኒ ማኔጅመንት ቢካም ኢንክሪዚንግሊ ሞር ኤሌክትሮኒክ። እንግዲህ ከቅርብ ጊዜ ወዲህ እንደ ዓለም አቀፍ የሚሆን እንደኛ እንደ ኢትዮጵያን ኮንቴክስት እንኳን በተመለከቱ ይህ የመኒ ማኔጅመንት ወይም የገንዘብ ሁኔታ የገንዘብ ዝውውር ሁኔታ ሞር ኤሌክትሮኒክ እየሆነ መጥቷል። ከፔፐር መኒ ወደ ኤሌክትሮኒክ መኒ እየተቀየረ መጥቷል ነው ትራንዛክሽኑ። ኤሌክትሮኒክ ባንኪንግ which is also known as electronic fund transfer refers to the transfer of fund from one account to another through electronic methods። ይሄ ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈር ማለት ከአንድ አካውንት ወደ ሌላ አካውንት በኤሌክትሮኒክ ዲቫይሶችን ተጠቅመን ትራንስፈር የማድረግ ዘዴ ነው። ለምሳሌ በፊተኛው ጊዜ ከአንዱ ሰው ወደ አንዱ ሰው ትራንስፈር ለማድረግ ምንድነው የሚደረገው? ካሹን ይዘን እንሄዳለን ባንክ ላይ ከኛ አካውንት ወደዛኛው አካውንት እንዲተላለፍ ይደረጋል። አሁን ግን ኤሌክትሮኒክ ባንኪንግ ማለት ኤሌክትሮኒክ ዲቫይሶችን ተጠቅመን ፎናችን፣ ስልካችን ሊሆን ይችላል፣ ኮምፒውተር ዲቫይስ ሊሆን ይችላል፣ ታብሌቶችን ተጠቅመን ሊሆን ይችላል። እነዚህን ተጠቅመን ከአንድ አካውንት ወደ ሌላ አካውንት መኒ ትራንስፈር ማድረግ በኤሌክትሮኒክ ዲቫይሶች ትራንስፈር የማድረግ ሂደት ምን ይባላል? ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈር ይባላል ነው። ሞባይል ፎን ፓይመንት ኢዝ ዋን ጉድ ኤግዛምፕል ፎር ዚስ ኤሌክትሮኒክ ባንኪንግ። እንግዲህ የተነጋገርነው የሞባይል ፎን ፓይመንት ወይም በስልክ የሚደረግ ሞባይል ባንኪንግ የሚባለው አንዱ ዘዴ ነው ይሄ። ስተዲ ኢን ዩናይትድ ስቴትስ ኦፍ አሜሪካ ኦር ዩኤስኤ ፋውንድ አውት ዛት ሞር ዛን 20% ኦፍ ሞባይል ፎን ኦነርስ ዩዝድ ሞባይል ፎን ፓይመንት ሜትድ። እንግዲህ ዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ ላይ እንደተደረገ ጥናት ስልክ ከሚጠቀሙት ሰዎች ከ20% በላይ የሚሆኑት ሞባይል ባንኪንግ ይጠቀማሉ።
ወይም ሞባይል ፓይመንት ሲስተምን ይጠቀማሉ። ይሄ እንግዲህ በእነሱ ሀገር ስለሆነ ነው እንጂ እንደኛ ሀገር ኮንቴክስት ስናመጣው ደግሞ ያን ያክል ፐርሰንት አይደርስም። ከነሱ በጣም በብዙ እጥፍ ይቀንሳል። ምክንያቱም እነሱ ጋር ያለው የቴክኖሎጂ አክሰስ እና እኛ ጋር ያለው የቴክኖሎጂ አክሰስ የሚመጣጠን ስላልሆነ ማለት ነው። ስለዚህ እነሱ ጋር በተደረገው ጥናት መሰረት ግን ከስልክ ተጠቃሚዎች 20% በላይ የሚሆኑት ሞባይል ፓይመንት ሲስተምን ይጠቀማሉ ነው። ዜር አር 3 አስፔክትስ ኦፍ ኤሌክትሮኒክ ባንኪንግ አውቶሜትድ ቴለር ማሽን ኦር ኤቲኤም፣ ዳይሬክት ዲፖዚት ኤንድ ዴቢት ካርድ ፐርቸዝ። እንግዲህ 3 አይነት ዋና ዋና የኤሌክትሮኒክ ባንኪንግ ሲስተሞች አሉ። የመጀመሪያው አውቶሜትድ ቴለር ማሽን የሚባለው ነው ኤቲኤም። ሁለተኛው ደግሞ ዳይሬክት ዲፖዚት የሚባሉት፣ ከዛ ደግሞ ዴቢት ካርድ ፐርቸዝ የሚባሉ፣ እነዚህ 3ቱ ዋና ዋና የሚባሉት ናቸው ማለት ነው። እያንዳንዳቸው ስንመለከት የመጀመሪያው እንግዲህ አውቶሜትድ ቴለር ማሽን ወይም ኤቲኤም የሚባለው ነው። በተለምዶ ሁላችሁም ታውቁታላችሁ። እንግዲህ ተማሪ የሚሆን ማንም መቼም ስለ ኤቲኤም የማያውቅ አይኖርም። አብዛኛው ኤቲኤም ምን እንደሆነ ታውቃላችሁ። ሞስት ፒፕል አር ፋሚሊያር ዊዝ አውቶሜትድ ቴለር ማሽን ኤቲኤም አስ ኤ ሜቶድ ኦፍ ዊዝድራዊንግ መኒ ካሽ ኳይክሊ ኤንድ ኢዝሊ። እንግዲህ ኤቲኤም ማለት ከባንኮቹ በቀላልና በፍጥነት ከባንኮቹ ካሻችን ዊዝድራው የምናደርግበት ዘዴ ነው ማለት ነው። ዘይ ጊቭ ዩ ዘ ፍሌክሲቢሊቲ ቱ ዊዝድራው ካሽ ፍሮም ዮር ሬጂስተርድ ባንክ አካውንት ሃቪንግ ክሬዲት ኦር ዴቢት ካርድ ኦልሞስት ኤኒ ታይም ጊቪንግ ዜር ኤሌክትሮኒክ ፓወር ኤንድ ኢንተርኔት ኦር ኔትወርክ ኮኔክሽን። ኢንተርኔት እና ኔትወርክ ኮኔክሽን ባለበት በማንኛውም ሰዓት እና ኤቲኤም ማሽን ባለበት በማንኛውም ቦታ ገንዘባችንን ወይም አካውንታችን ላይ ያለውን ገንዘብ ዊዝድራው የምናደርግበት መንገድ ነው። ይህንን መንገድ ይሰጠናል ለኛ ገንዘባችንን የትኛውን ቦታ ላይ ኤቲኤም ማሽን ባለበትና ኔትወርክ ባለበት የትኛውን ቦታ ላይ ዊዝድሮው እንድናደርግ የሚፈቅድልን ነው። ይሄ አውቶሜትድ ቴለር ማሽን የሚባለው። አውቶሜትድ ቴለር ማሽን ኦር ኤቲኤም ዊል ኦልሶ ሌት ዩ ትራንስፈር ፈንድ ቢትዊን ዩር አካውንት ኦር ቱ አዘር አካውንትስ ሜክ ዲፖዚት ቢል ፓይመንት ኤንድ ኦልሶ ኤክስቼንጅ ከረንሲስ። ይሄ ኤቲኤም እንግዲህ ምን አገልግሎት ይሰጣል? በተጨማሪ አካውንት ትራንስፈር እንድናደርግ ያደርገናል። ሜክ ዲፖዚት እንድናደርግ ያደርገናል። ቢል ፓይመንት የተለያዩ ክፍያዎችን እንድንፈጽም ያደርገናል። እንዲሁም ከረንሲም ኤክስቼንጅ ያደርግልናል። እንግዲህ እንደኛ ሀገር ኮንቴክስት ስንመለከተው እነዚህን ሁሉ ሰርቪሶች ላይሰጠን ይችላል። አሁን እኛ ሀገር ላይ በብዛት የምንጠቀመው ዴቢት ካርዶችን ነው የምንጠቀመው ካሽ ዊዝድሮው ለማድረግ ብቻ ነው። ነገር ግን ቴክኖሎጂው አድቫንስ የሆነ ሲመጣ ከአካውንት ወደ አካውንት ትራንስፈር ያደርጋል። ሜክ ዲፖዚት ሜክ የሚያደርጉ አሉ። አሁን ከተሞች ላይ ያሉ ኤቲኤሞች በኤቲኤም ካሽ ዲፖዚት ማድረግ ትችላላችሁ። ቢል ፓይመንት አለ። እንዲሁም በፖዞችን ተጠቅማችሁ የተለያዩ ትላልቅ ሱፐር ማርኬቶች ላይ ምናምን ገብታችሁ ግብይት ፈጽማችሁ በኤቲኤማችሁ ፖዝ ማሽን ላይ ክፍያ ከፍላችሁ ትወጣላችሁ። እንዲሁም ቴክኖሎጂው ደግሞ አድቫንስ እየሆነ ሲመጣ ኤክስቼንጅ ሁሉ ከረንሲ ኤክስቼንጅ ያደርጋል። የውጭ ምንዛሬ ዳላር ቢኖራችሁ ዩሮ ፓውንድ ቢኖራችሁ ኤክስቼንጅ ይፈጽምላችኋል ማለት ነው ኤቲኤሙ። ስለዚህ ኤቲኤም እነዚህን ጥቅሞች ይሰጣል። ኤቲኤም አለው ከስተመርስ ቱ ኮምፕሌት ቤዚክ ትራንዛክሽን ዊዛውት ዘ ኤድ ኦፍ ብራንች ሪፕሬዘንታቲቭ ኦር ቴለር። ይህ ኤቲኤም እንግዲህ የቅርንጫፍ ተወካይ ወይም የቅርንጫፍ ቴለር የቅርንጫፍ ሰራተኞች ሳይኖሩ ሰዎቹ ባንኪንግ ትራንዛክሽናቸውን ፐርፎርም እንዲያደርጉ ወይም ኮምፕሌት እንዲያደርጉ እንዲፈጽሙ ይረዳቸዋል ነው ኤቲኤም ያለምንም የባንክ ሰራተኛ ማለት ነው። ሰርቪስ ፊስ አር ኮመንሊ ቻርጅድ ፎር ካሽ ዊዝድሮዋልስ ዌን ዩዚንግ ኤቲኤም። እንግዲህ ኤቲኤም ስትጠቀሙ የአገልግሎት ክፍያ ሳይኖረው አይደለም። የአገልግሎት ክፍያ ያለው ኮመን የሆነ ተመሳሳይ የሆነ የአገልግሎት ክፍያዎች ይኖራሉ ማለት ነው በኤቲኤም ጊዜ። ስለ ኤቲኤም እንግዲህ ያለው ይሄ ነው። ሁለተኛው ዳይሬክት ዲፖዚት ነው። ሰፖዝ ዩ አር ወርከር ኤንድ ዩ አር ፔይድ ሬጉላርሊ ዘን ዮር ኤምፕሎየር ካን ዲፖዚት ዮር ሳላሪ ዳይሬክትሊ ኢንቱ ዮር ባንክ አካውንት ዚስ ኢዝ ናውን አስ ዳይሬክት ዲፖዚት ኤንድ ኢት ኢዝ ዋን ፎርም ኦፍ ኤሌክትሮኒክ ባንኪንግ ሲስተም። ከኤሌክትሮኒክ ባንኪንግ ሲስተሞች እንግዲህ አንዱ ዳይሬክት ዲፖዚት ነው። ያ ማለት ሰዎቹ ለሰራተኞቻቸው ዳይሬክትሊ አውቶማቲክ በሆነ በሞባይል ባንኪንግ ሲስተም ክፍያቸውን የሚፈጽሙበት መንገድ ማለት ነው። ለምሳሌ የአንድ ካምፓኒ አሰሪ ወይም የአንድ ካምፓኒ ባለቤት ለሰራተኞቹ አውቶማቲክ በሆነ ዋይ አንዴ የሁሉንም ደሞዝ በኤሌክትሮኒክ ሲስተም ይከፍላል። አንዴ ማለት ነው። ይሄ ምን ይባላል? ዳይሬክት ዲፖዚት ይባላል ማለት ነው። ዳይሬክት ዲፖዚት ይባላል። የኤሌክትሮኒክ ባንኪንግ አንዱ አስፔክት ነው። ዚስ ሜተድ ኢዝ ኮመንሊ ዩዝድ ቱ ትራንስፈር አን ኢምፕሎይስ ሳላሪ፣ ታክስ ሪፈንድ፣ ኢንቨስትመንት ሪዳምፕሽን፣ ፓይመንት ፍሮም ሪታየርመንት አካውንትስ ኤንድ ገቨርንመንት ቤኔፊትስ ላይክ ሶሻል ሴኩሪቲ። ይሄ እንግዲህ ለምን ይጠቅማል ይላል። የሰራተኞችን ደሞዝ ለመክፈል፣ ታክስ ሪፈንድ ለማድረግ፣
የተከፈሉ ግብሮችን መልሶ ሪፈንድ ለማድረግ ማለት ነው። ኢንቨስትመንት ረዳምፕሽን እንዲህ ጡረታ ሰዎች ሲወጡ የጡረታ ክፍያ ለመፈጸም እንዲሁም መንግስት ደግሞ የተለያዩ ጥቅማ ጥቅሞችን ለሶሳይቲ በሚሰጥ ጊዜ በአንዴ አውቶማቲካሊ ለመስራት የምንጠቀምበት መንገድ ነው ማለት ነው። ይሄ ዳይሬክት ዲፖዚት የሚባለው። ዳይሬክት ዲፖዚት ሪኳየርስ ዘ ዩዝ ኦፍ አን ኤሌክትሮኒክ ኔትወርክ ዛት አሎውስ ዲፖዚት ቱ ቴክ ፕሌስ ቢትዊን ባንክስ። ይሄ ዳይሬክት ዲፖዚትም እንግዲህ ልክ እንደ ኤቲኤም ሁሉ ኤሌክትሮኒክ ኔትወርክ ያስፈልገዋል፣ መኖር መቻል አለበት ነው። ዚስ ኔትወርክ ኢዝ ኮልድ ዘ አውቶሜትድ ክሊሪንግ ሃውስ። አውቶሜትድ ክሊሪንግ ሃውስ የሚባል ኔትወርክ ያስፈልገዋል ልክ እንደ ኤቲኤም ማለት ነው። ቢኮዝ ዘ ፈንድስ አር ትራንስፈርድ ኤሌክትሮኒካሊ ሪሲፓንትስ አካውንት አር ክሬዲትድ አውቶማቲካሊ። ምክንያቱም ፈንዶቹ ትራንስፈር የሚሆኑት በኤሌክትሮኒክ ዲቫይሶች ስለሆነ ኤሌክትሮኒክ ኔትወርክ ያስፈልገናል። እንዲሁም አካውንቶቹም ክሬዲት የሚሆኑት አውቶማቲካሊ ስለሆነ ኔትወርክ ግዴታ ያስፈልገዋል ነው፣ ለዚህ ለዳይሬክት ዲፖዚት ለሚባለው ማለት ነው። ሌላውና ሶስተኛው የኤሌክትሮኒክ ባንኪንግ ታይፕ እንግዲህ ዴቢት ካርድ ፐርቼዝ የሚባለው ነው። ዴቢት ካርድ ፐርቼዝስ አር ሲሚላር ቱ ክሬዲት ካርድስ ትራንዛክሽን ዊዝ ሰም ዲፈረንስስ። እነዚህ እንግዲህ ከክሬዲት ካርድ ጋር የዴቢት ካርድ የሚባሉት ከክሬዲት ካርድ ጋር የተወሰነ ተመሳሳይነት አላቸው፣ ልዩነትም አላቸው፣ ተመሳሳይነትም አላቸው። ዩ ካን ሜክ ዴቢት ካርድ ፐርቼዝ ኢን ፐርሰን ኦንላይን ኦር ኦቨር ዘ ፎን። እነዚህን ዴቢት ካርድ የሚባሉትን እንግዲህ ኦንላይን ልንፈጽም እንችላለን፣ በአካል ልንፈጽም እንችላለን፣ በስልካችንም ልንፈጽም እንችላለን፣ ክፍያቸውን ማለት ነው። ወይም በዴቢት ካርዳችን ትራንዛክሽንን በሶስቱ አይነት መልክ ልንፈጽም እንችላለን፣ በአካል በኦንላይን እና በፎን ወይም በስልካችን። ኢን ዴቢት ካርድ ፐርቼዝ the money is taken directly out of your linked account and you cannot spend more than you have። በዴቢት ካርድ ጊዜ እንግዲህ ዴቢት ካርድን በዋናነት ከክሬዲት ካርድ የሚለየው ነገር ምንድነው? ዴቢት ካርዶች አክሰስ የሚያደርጉት ወይም ትራንዛክት የሚያደርጉት ሊንክ ከተደረገላቸው የባንክ አካውንት ያለውን አማውንት ብቻ ነው፣ ከባንክ አካውንቱ ያለውን ነው እንጂ ዴቢት ካርዳቸው ራሳቸው ላይ አይደለም። ይሄ ኢንካም ያለው ወይም ይሄ መኒው ያለው የት ነው? አካውንቱ ላይ ነው። ነገር ግን ሊንክ የተደረገውን አካውንት አክሰስ ማድረግ ነው የሚችሉት እነዚህ ዴቢት ካርዶች። ለምሳሌ የኤቲኤም የብር ማውጫ ኤቲኤም የካርድ ቢኖራችሁ እናንተ ከአካውንታችሁ ጋር ይያያዝና ከባንክ አካውንታችሁ ከሂሳባችሁ ጋር ይያያዛል። ከዛ ያን ሂሳባችሁ ላይ ያለውን ብር ነው እንግዲህ በዛች ካርድ አክሰስ የምታደርጉት ወጪ የምታደርጉት ማለት ነው። ስለዚህ ያ ነው ዴቢት ካርድ ማለት። when using debit card to make purchase you are paying for the item in and they are drawing on funds in your bank account። ባንክ አካውንታችሁ ላይ ያለውን ነው ክፍያ መፈጸም ብትፈልጉ ማለት ነው። when you use a credit card however you are essentially borrowing money from the card company for the item። ክሬዲት ካርድ ቢሆን ግን ምንድነው የሚደረገው? ከካምፓኒው ካርዱን ካቀረበላችሁ ካምፓኒ ቦሮ ታደርጉና መኒ እዛ ክሬዲት ካርድ ላይ አሳይን ይደረግበታል። ካርዱን ያቀረበላችሁ ካምፓኒ መኒ ወይም ገንዘብ ያበድራችሁና እዛ ክሬዲት ካርድ ላይ ይሞላበታል ማለት ነው። ኢት ባይስ ዘ መርቻንት ኤንድ ዘን ቢል ዩ ፎር ዘ አማውንት። ከዛ እናንተ ለዛ ለመርቻንቱ ከዛ ነው ክፍያ የምትከፍሉ ማለት ነው። ከዛ ካምፓኒው እንግዲህ እናንተን ቢል ይጠይቃችኋል ማለት ነው። ክፍያ እንድትከፍሉ ይጠይቃችኋል ያበደራችሁን። ዩ ሪፔይ ኢት ዌን ዩ ጌት ዮር መንዝሊ ስቴትመንት። ከዛ እናንተ ደግሞ መንዝሊ ስቴትመንት ሲሰጣችሁ ያንን ትከፍላላችሁ ማለት ነው ለካምፓኒው። መጀመሪያ ቦሮ ላደረጋችሁ ክሬዲት ካርድ ለሰጣችሁ ካምፓኒ ማለት ነው። ኢፍ ዩ ዲድንት ፓይ ዘ ሆል አማውንት ዩ ፓይ ኢንተረስት ኦን ዘ ሪሜኒንግ ፖርሽን አስ ዩ ውድ ዊዝ ኤኒ ሎን። ልክ እንደ ሌላው ክፍያ ደግሞ ሙሉ መክፈል ካልቻላችሁ ኢንተረስቱን እየከፈላችሁ ትቆያላችሁ ማለት ነው። ክሬዲት ካርድ ካምፓኒው ይሰጣችኋል፣ በዛ ክሬዲት ካርድ ትጠቀማላችሁ። ከዛ ምን ያህል እንደተጠቀማችሁ ካምፓኒው መንዝሊ ስቴትመንት ይሰጣችኋል፣ በወር የሂሳብ መግለጫ ይሰጣችኋል። የተጠቀማችሁትን ያክል እናንተ ትከፍላላችሁ ማለት ነው። ክሬዲት ካርድ ማለት ያ ነው፣ ካርዱ ላይ ሞልቶ ነው የሚሰጣችሁ። ያኛው ግን ዴቢት ካርድ ማለት ግን ራሳችሁ የቆጠባችሁትን ገንዘብ የምትጠቀሙበት ነው። ሌላው ኤሌክትሮኒክ ባንኪንግ አይነት እንግዲህ ሞባይል ባንኪንግ ነው። ሞባይል ባንኪንግ ኢዝ ዘ አክት ኦፍ ሜኪንግ ፋይናንሻል ትራንዛክሽን ኦን ሞባይል ዲቫይስ። ይህ ደግሞ ሞባይል ዲቫይስ የሞባይል ቀፏችን ላይ ትራንዛክሽን መፈጸም ማለት ነው፣ ፋይናንሻል ትራንዛክሽን መፈጸም። አድቫንቴጅስ ቱ ሞባይል ባንኪንግ ኢንክሉድ ዘ አቢሊቲ ቱ ባንክ ኤኒዌር ኤንድ አት ኤኒ ታይም። ይህ ሞባይል ባንኪንግ እንግዲህ አገልግሎት ማለት ጥቅሙ አድቫንቴጁ ምንድነው ካለ የትኛውም ቦታ ላይ በየትኛውም ሰዓት ኔትወርክ እስካለ ድረስ ባንካችን አክሰስ ማድረግ እንችላለን፣ ትራንስፈር ማድረግ እንችላለን፣ ክፍያችንን መፈጸም እንችላለን። ይሄ ነው አድቫንቴጁ። ዲስአድቫንቴጅ ኢንክሉድስ ሴኩሪቲ ኮንሰርንስ ኤንድ ሊሚትድ ሬንጅ ኦፍ ካፓቢሊቲስ ዌን ኮምፔርድ ቱ ባንኪንግ ኢን ፐርሰን ኦር ኦን ኮምፒውተር።
ዲስአድቫንቴጁ ምንድነው ካልን ደግሞ የሴኩሪቲ ችግር አለ። ምክንያቱም የሆነ መዘረፍ ቢያጋጥመንና ፓስወርዳችንን ስልካችን ላይ ቢኖር ምናምን እንዳለ ብራችን ትራንስፈር ሊሆን ይችላል። ስለዚህ ሴኩሪቲ ኮንሰርን አለው። እንዲሁም ሊሚትድ ሬንጅ ኦፍ ካፓቢሊቲ በአካል ብራንቾች ላይ ቀርበን የምናገኘውን ሰርቪስ ሙሉ ለሙሉ ሊሰጠን አይችልም። ለምሳሌ ትልልቅ የኢንቨስትመንት ሎኖችን ማግኘት ብንፈልግ፣ ብድሮችን፣ እንዲሁም ሌላ ተጨማሪ ሂሳቦችን መክፈት ብንፈልግ እነዚህን በአካል እስካሌን ድረስ ማግኘት አንችልም ማለት ነው። እነዚህ ተጨማሪ እንትኖችን ማግኘት አንችልም። አካውንቶችን መክፈት ምናምን አንችልም። ቴክኖሎጂው ግን እንግዲህ አድቫንስ እየሆነ ቴክኖሎጂ ሲመጣ ግን እነዚህ ነገሮች በሞባይል ባንኪንግም እየተቻሉ ይመጣሉ። ለምሳሌ በቅርብ ዳሽን ባንክ ያስተዋወቀው ጥሩ ቆንጆ ፕሮዳክት አለው ሱፐር አፕ የሚባል እሱን አሁን አዘምነውት ፕሮዳክቱን ምን አድርገውታል? ባንክ አካውንት ቤታችሁ ቁጭ ብላችሁ በሱፐር አፕ እንድትከፍቱ ተደርጓል። በሞባይል ባንኪንግ ማለት ነው። ይህ አሁን ድሮ አልነበረም፣ ግን ይሄ ቴክኖሎጂው አድቫንስ እየሆነ ሲመጣ እነዚህ ነገሮችም እየተቻሉ ይመጣሉ። ነገር ግን ለጊዜው የሞባይል ባንኪንግ ዲስአድቫንቴጅ ይህ ነው ማለት ነው። ሌላው እንግዲህ በዚህ ቻፕተር ውስጥ የምናገኘው ሰብቶፒክ ኢንዲጂነስ ፋይናንሻል ኢንስቲትዩሽንስ ወይም ሀገር በቀል የፋይናንስ ተቋማት የሚባሉት ምንድናቸው ነው። By the end of this section, students will be able to distinguish the difference between different types of indigenous financial institution in Ethiopia. ተማሪዎቹ እንግዲህ ይህን ቶፒክ እንደጨረሱ ምን ማድረግ አለባቸው? የመጀመሪያው የተለያዩ አይነት ኢንዲጂነስ ወይም ሀገር በቀል የተባሉ የፋይናንስ ተቋማትን ልዩነታቸውን ማወቅ መቻል አለባቸው ነው የተለያዩትን። ሁለተኛ examine the role of indigenous financial institution in the improvement of livelihood of the community. የማህበረሰቡን ወይም የሶሳይቲውን የኑሮ ደረጃ በማሻሻል ዙሪያ እነዚህ ኢንዲጂነስ ፋይናንሻል ኢንስቲትዩሽን የሚባሉ ወይም ሀገር በቀል የፋይናንስ ተቋማት ምን አይነት ጥቅም አላቸው ነው። ሀገር በቀል የፋይናንስ ተቋማት ማለት ምንድናቸው ካልን በቀላል አማርኛ እቁብ፣ እድር እና ይሄ የብድርና ቁጠባ ተቋም የሚባሉ አሉ። ሴቪንግ ኤንድ ክሬዲት ኮርፖሬቲቭ የሚባሉት ማለት ነው። እነዚህ ናቸው ሀገር በቀል ማለት እና እነዚህ ምን አይነት አገልግሎት አላቸው ለሶሳይቲው የሚሉትን ለይተው ማወቅ አለባቸው ነው የሚለው። እንግዲህ በዚህ ሰብ ቶፒክ ውስጥ ደግሞ ኮንሴፕቶች አሉ። እነሱ ምንድናቸው? ኢንዲጂነስ ፋይናንሻል ኢንስቲትዩሽንስ፣ እቁብ፣ እድር፣ ሴቪንግ ኤንድ ክሬዲት ኮርፖሬቲቭ። እነዚህ እንግዲህ ዲቴል የምንመለከታቸው ናቸው። በዚህ ኢንዲጂነስ ፋይናንሻል ኢንስቲትዩሽን በሚለው ቶፒክ ውስጥ ዲቴል የምናያቸው ኮንሴፕቶች ናቸው ማለት ነው። ኢትዮጵያንስ ሃቭ ትራዲሽናል ኢንዲጂነስ ፋይናንሻል ሲስተም ኮልድ እቁብ ኤንድ እድር ኦር ማህበር። ኢትዮጵያውያኖች እንግዲህ ባህላዊ የሆነ ሀገር በቀል የፋይናንስ ተቋም ሲስተም አላቸው። እሱ ምንድነው? እቁብና እድር ወይም ማህበር የሚባል ማለት ነው። ይህ እንግዲህ እቁብና እድር የሚለው ለሁላችንም አዲስ የሆነ ነገር አይደለም። እቁብ እድር ማለት ምን ማለት ነው የሚለው ለሁላችንም አዲስ ነገር ያልሆነ ስለሆነ በፍጥነት ለማየት እንሞክራለን። እንግዲህ ቶፒኩ እየሰፋብን ስለሆነ ዲፔንዲንግ ኦን ዜር ኢንካም ኢትዮጵያንስ ሴቭ ሰም አማውንት ኦፍ መኒ ኢን እቁብስ ፐር ዊክ። በሳምንት እንግዲህ እንደ ገቢያቸው እንደሚያገኙት የገቢ መጠን ኢትዮጵያውያን በየሳምንቱ ገንዘብ የሚቆጥቡበት መንገድ አለ። እሱ ምን ይባላል? እቁብ ይባላል ነው። ዚስ ሬንጅ ፍሮም 100 ብር ቱ 10,000 ብር ቤዝድ ኦን ዘ ካፓቢሊቲ ኦፍ ዘ ሜምበርስ ኢን ዘ እቁብ። ይህም እንግዲህ ከ100 ብር ጀምሮ እስከ 10,000 ብር የሚደርስ ሲሆን ይህም የሚወሰነው ምንድነው? እንደ ካፓቢሊቲ ወይም እንደ የእቁቡ አባላት አቅም ነው። እንደነሱ የገንዘብ አቅም ይወሰናል። While most employees do this on monthly basis, business people also save on either a weekly or even daily basis. እንግዲህ እነዚህ ኤምፕሎይ የሚባሉት ወይም ተቀጣሪ አካላት የሚባሉት ኢንካማቸውን ወይም ሳላሪያቸውን የሚያገኙት በወር ስለሆነ ይህን እቁብ የሚባለውን በወር ያካሂዱታል። ነገር ግን ቢዝነስ ፒፕል የሚባሉት ወይም የንግዱ ማህበረሰብና የተለያየ ቢዝነስ የሚሰሩት አካላት ደግሞ በሳምንት እንዲሁም በቀን የዴይሊ የሳምንት እቁብና የቀን እቁብ የሚባል ማለት ነው ይህን ያደርጋሉ ነው። The እቁብ money is used mostly in social occasions such as weddings, funerals, sickness, and also to finish some unfinished activity like building a house and etc. እነዚህ እንግዲህ በእቁብ የሚገኙ ገንዘቦች ለምን ይውላሉ? ለሰርግ ሊውሉ ይችላሉ። እንዲሁም የሆነ ሰው ቢታመም ለሕክምና ሊውሉ ይችላሉ። የተጀመሩ ስራዎችን ለመጨረስ ለምሳሌ ሰዎቹ የጀመሩትን ህንፃ ለመጨረስ እቁብ ሊገቡ ይችላሉ። ያንን አጠራቅመው ህንፃቸውን ለመጨረስ ማለት ነው። and it is circulates among members regularly until all the member get their part of the saving. እንግዲህ ሰዎቹ እያንዳንዱ ሁሉም ሰው እስከሚደርሰው ድረስ ሰርኩሌት እያደረገ ይሄዳል ማለት ነው። ሁሉም የእቁብ አባላት እስከሚደርሳቸው ድረስ። እድር on the other hand is mostly for funeral and associated service. እድር ደግሞ ይሄኛው እቁብ ለምንድን ነው አለ? ሰዎቹ ለግል ጥቅማቸው ነው የሚጠቀሙበት። የቆጠቡትን ገንዘብ ወስደው ለግል ጥቅማቸው ነው። እድር ግን በተቃራኒው ምንድነው?
በብዛት ለአሶሲየትድ ወይም ለማህበር አገልግሎት በጋራ ለሚደረግ አገልግሎት ነው የሚውለው ነው። ሜምበርሺፕ ኢዝ ሞስትሊ ቤዝድ ኦን ሎካሊቲ ኤንድ ዘ ኮንትሪቢዩሽንስ አር መንዝሊ። ይሄ አባልነቱ እንግዲህ ደግሞ በአካባቢ ነው የሚወሰን። ይሄ የእድር ማለት ነው በአካባቢ ነው የሚወሰን። መዋጮውም በወር ነው፣ መንዝሊ ነው። የእቁብ ግን መንዝሊ ሊሆን ይችላል፣ ዊክሊ፣ ዴይሊ ሊሆን ይችላል። የዚህ ግን መንዝሊ ነው። ኢት ኢዝ ቤዝድ ኦን ዘ ዊዝደም ዛት ዴዝ ቱ ዘ ፋሚሊ ሜምበር ኢዝ ሹር ቱ ካም ዋን ዳይ። ይህ እንግዲህ እድር የሚኖርበት ምክንያት ምንድን ነው? ማንኛውም ሰው የሆነ ቀን ይሞታል፣ ግድ ነው። ያ ማለት ሁሉም ሰው የሆነ ቀን የቤተሰብ አባሉ ይሞታል እና ለዛ አገልግሎት የሚውል ለዛ እርዳታ የሚውል ነው እድር። አንቲል ዛት ዘ ሜምበር ዊል ኮንትሪቢዩት ሰም አማውንት ኦፍ መኒ ኤቭሪ መንዝ ኢን እድርስ። ያ ቀን እስከሚመጣ ግን ማንኛውም አባል ኮንትሪቢዩት እያደረገ መዋጮ እያዋጣ ይኖራል። ዘ እድር ዊል ጊቭ ዘ ሜምበር ሰም አማውንት ኦፍ መኒ ሶ ዛት ሂ ዊል አንደርቴክ ዘ ነሰሳሪስ። ከዛ ይሄ ነገር ሀፕን ሲያደርግ ወይም ይሄ ነገር ሲፈጠር ከእድሩ ውስጥ የሆነውን አማውንት አውጥተው ለማህበረሰብ ያ ነገር ላጋጠመው ወይም ችግር ላጋጠመው አካል እርዳታ እንዲረዳ ይደረጋል ነው። ዚስ ዊል ቢ ዲስከስድ ብሪፍሊ ኢን ዘ ፎሎዊንግ ሰብሴክሽን። እንግዲህ ብሪፍሊ በደንብ ስንመለከታቸው ዘ እቁብ ኦር ሴቪንግ ክለብ ይባላል። የመጀመሪያው እቁብ ማለት ሴቪንግ ክለብ ነው፣ መቆጠቢያ ነው። እየቆጠቡ ተራቸው ሲደርስ በተራቸው የቆጠቡትን ብር ሙሉ ለሙሉ የሚጠቀሙበት መንገድ ነው እቁብ ማለት። ሜምበርሺፕስ ኢን እቁብ ኢዝ ቤዝድ ኦን ፕሪ ኢስታብሊሽድ ሶሻል ታይስ ኢት ኮንሲስትስ ኦፍ ሆሞጂነስ ግሩፕስ ፒፕልስ ፍሮም ዘ ሴም ወርክ ፕሌስ ሴም ኤትኒክ ባክግራውንድ ሴም ትሬድ ኦር ቢዝነስ አክቲቪቲ ስኩሊንግ ባክግራውንድ ኦር ኔግቦርሁድ። እኒህ እቁቦች እንግዲህ በስራ ቦታ በመገናኘት ሊሆን ይችላል፣ በኤትኒክ ግሩፕ በአካባቢ እንዲሁም ሴም ትሬድ ቢዝነስ አንድ አይነት ቢዝነስ በመስራት ለምሳሌ አንድ አካባቢ ጋራጅ የሚሰሩ ማኑፋክቸሪንግ የሚሰሩ ጋራጅ የሚሰሩ ሰዎች አንድ እቁብ ሊገቡ ይችላሉ። አንድ አካባቢ ደግሞ የንግድ ሱቅ ያላቸው ሰዎች እቁብ ሊገቡ ይችላሉ። እንዲሁም በተለያየ በትምህርት ቤት የሚተዋወቁ ሰዎች ለምሳሌ የተለያየ መስሪያ ቤት ሆነው በትምህርት ቤት የሚተዋወቁ ሰዎች እናንተ ለምሳሌ ወደፊት የተለያየ ስራ ስትጀምሩ በትምህርት ቤት ስለምትተዋወቁ ብቻ እቁብ ልትገቡ ትችላላችሁ። እንዲሁም በጎረቤት በመኖሪያ ቦታ ማለት ነው፣ በጉርብትና በዚህ እቁብ ይመሰረታል። ፒፕል ፍሮም ኦል ወርክስ ኦፍ ላይፍ ሬንጂንግ ፍሮም ዘ ሩራል ፑር ቱ ዘ አርባን ሪች ፍሮም ሹሻይን ቦይስ ቱ ሃይ ሌቭል ገቨርንመንት ኦፊሻልስ ፓርቲሲፔት ኢን ዘ እቁብ ኤንድ ዘ ካፒታል ኮንትሪቢሽን ቫሪ አኮርዲንግ ቱ ዘ ፐርፐዝ ኦፍ ዘ እቁብ ኤንድ ኢኮኖሚክ ስታተስ ኦፍ ኢትስ ሜምበር። ማንኛውም ሰው ነው የሚለው እንግዲህ ማንኛውም ሰው ገጠር ካለ ሩራል ፑር ወይም ገጠር ካለ የድሃው ማህበረሰብ ወይም ዝቅተኛ ደረጃ ካለው ማህበረሰብ እስከ ሀብታም ወይም ከተማ ላይ እስካሉ ባለ ሀብቶች ድረስ እንዲሁም ጫማ ከሚቀባ ከሊስትሮ አንስቶ እስከ ትልልቅ የመንግስት አካላት ድረስ ማንኛውም አካል እቁብ ላይ ይሳተፋል ነው እቁብ ላይ ይሳተፋል። ነገር ግን የእቁቡ ፓርቲሲፔሽን ወይም የእቁቡ መጠን ግን እንደምኑ ይለያያል። እንደ ለምን ፐርፐዝ ነው እቁቡ የሚሰበሰበው እና እንዲሁም የሰዎቹ ኢኮኖሚክ ስታተስ ለምሳሌ ሊስትሮ የሚሰራ አካላትና ሊስትሮ የሚሰሩ አካላትና ኢን ሚሊየንስ ቢዝነስ የሚያንቀሳቀሱ አካላት የሚገቡት እቁብ አንድ ላይ ሆን ይችላል። ሊስትሮ የሚሰራ አካል 5,000 ብር እቁብ ሊገባ ይችላል። 5,000 ደራሽ ሊሆን ይችላል። በሳምንት 1,000 ብር የሚጥለው እቁብ ሊኖረው ይችላል። ኢን ሚሊየንስ የሚጥል ሰው ግን በሳምንት በሚሊየን ሊሆን ይችላል የሚጥለው እቁብ። ስለዚህ እንደ ኢኮኖሚክ ስታተሳቸው ይለያያል አማውንቱ እንጂ ማንኛውም አካል እቁብ ይጠቀማል ነው ኢትዮጵያ ውስጥ። the strengthening of the tie of solidarity and friendship in the group። እንግዲህ እነዚህን የሚለያቸው ምንድን ነው ብለን ስንመለከት ደግሞ የመጀመሪያው ስትሬንግዝን ጥንካሬያቸው በመካከላቸው ያለው የጓደኝነት ጥንካሬ። ሌላው ፎርስድ ሴቪንግ ኦፍ ኮንትራክቹዋል ኔቸር፣ ይህ ደግሞ ፎርስድ የሆነ የግዴታ ቁጠባ ያስለምዳል ይህ እቁብ ማለት ነው። ሌላው the flexibility and adaptability of the እቁብ to various situations and needs፣ ለተለያየ ፍላጎት እንግዲህ ፍሌክሲብል ነው። አዳፕቴቢሊቲ ነው። የሆነ የጋራ ፐርፐስ ሲመጣ ለዛ ፐርፐስ እቁብ ይጀመራል። አሁንም የሆነ ነገር ሲያጋጥም ደግሞ ለዛ ይጀመራል እና ፍሌክሲብል ነው። ሌላው the low risk of default፣ ሪስኩ ሎው ነው፣ ዝቅተኛ ነው። ሪስክ ሌቭሉ ዝቅተኛ ነው። ምክንያቱም በስራ ሊሆን ይችላል በተለያየ አጋጣሚ የሚተዋወቁ ሰዎች ስለሆነ የሚጀምሩት ሪስክ ሌቭሉ በጣም ሎው ነው፣ የወረደ ነው። ሌላው the low or practically non-existence cost of administration and transaction፣ የአድሚኒስትሬሽን እና የትራንዛክሽን ኮስት የለበትም። ቦርድ እንደዚህ ተብሎ ቸርማን ምናምን ተብሎ የሚመረጥ አካል ስለሌለ ለዛ የሚወጣው ወጪ የለውም ወይም ሎው ነው፣ በቃ ዝቅተኛ ነው የዛ ወጪ ማለት ነው። ስለዚህ እቁብ እነዚህ አገልግሎቶችና ጥቅሞችን ያስገኛል። ሌላው ተጨማሪ ደግሞ the absence of minimum investment threshold ነው።
ዝቅተኛ በዚህን ያህል ነው ኢንቨስትመንቱ የሚጀመረው ተብሎም የለውም እቁብ። ለምሳሌ ባንኮች እናቋቁም ብትል ወይም ማይክሮ ፋይናንስ እናቋቁም ቢባል ለምሳሌ የሆነ ዝቅተኛ መስፈርት አላቸው። እቁብ ግን እንደዚህ አይነት ነገር የለውም። ሌላው ተንደንሲቱ ጋምብል ኤንድ ዘ ኮንሲኩዌንት አትራክሽን ዊች ኢዝ ሎተሪ ሆልድ ፎር ዘም። እነዚህ እንግዲህ እቁብ ያለው የሚሰጣቸው አገልግሎት ወይም የሚሰጠው ጥቅም ነው ማለት ነው። ሌላው ሁለተኛው እድር ነውና ዘ እድር ኢዝ አን ኢንዲጂነስ ፋይናንሻል ኤንድ ሶሻል ኢንስቲትዩሽን ዛት ኦልሞስት ኤግዚስት ኤቭሪዌር ስሩአውት ኢትዮጵያ። በሁሉም የኢትዮጵያ የሀገሪቱ ክፍል ያለ ነው እንግዲህ እድር ማለት። እድር ፕሮቫይድስ ኤ ዋይድ ሬንጅ ኦፍ ሰርቪስ ኢንክሉዲንግ ፋይናንሻል ኤንድ ማቴሪያል አሲስተንስ ኤንድ ኮንሰልቴሽን ቱ ሜምበርስ ኢን ዘ ኢቨንት ኦፍ ዲፊከልቲስ አስ ዌል አስ ኢንተርቴይንመንት አስ ዘ ኬዝ ሜቢ። እንግዲህ እድር ማለት ምን ሊሰጥ ይችላል? የሆነ ችግር ሲገጥማቸው ለነዛ ችግር ለገጠማቸው አካላት ለሜምበሩ ለአባሉ ችግር ለገጠመው አባል አሲስታንት ማቴሪያል አሲስታንት የማቴሪያል ድጋፍ የቁሳቁስ ድጋፍ ኮንሰልቴሽን ወይም ማማከር እንዲሁም በደስታ ጊዜ ደግሞ የማዝናናት ኢንተርቴይንመንት የሚሰጥ ነው ይሄ እድር ማለት። ዘ ሰርቪስ ፕሮቫይድ ባይ ዘ እድር ኢንክሉድስ ፌኖራል ኤክስፔንስ ፋይናንሻል አሲስታንስ ፎር ፋሚሊ ኦፍ ዘ ዲስኬድስ ኤንድ in some case coverage of other risks such as medical expense loss due to fear or theft። ለምሳሌ ለምሳሌ ሰው ቢሞትባቸው ሰው ለሞተበት አካል ድጋፍ ይደረጋል። ለዛ ለለቅሶ ለምን እንዲሁም ሌላ ሪስክ ለምሳሌ ሰው ቢታመም ከድሮ አባል አንዱ ቢታመም በመዋጮ ይታከማል። እንዲሁም የእሳት አደጋ ቢያጋጥም ስርቆት ቢያጋጥም ለዚህ እርዳታ የሚሰጥበት ነው እድር ነው። Almost every እድር has its own bylaws specifying the duty and responsibility of members, procedures and functions of the officials። እንግዲህ የራሱ የሆነ ፕሮሲጀር አለው የራሱ የሆነ ህግ አለው ማለት ነው። እነዚህ እድሮች ሲቋቋሙ ስፔሲፊክ የሆኑ ስፔሲፋይ የተደረጉ የራሱ የሆነ ዓላማ አለው ነው እድር ሲቋቋም ኢትዮጵያ ውስጥ። ሶሻል ታይስ አር ቬሪ ኢምፖርታንት ኢን እድርስ ኦልሶ ላይክ ዘ ኬዝ ኦፍ እቁብ። ልክ እቁብ ላይ እንዳለው ሁሉ የማህበረሰቡ ትስስር እድር ላይም በጣም ትልቅ ሚና አለው ነው። ኤ ሜምበር ኢዝ ሪኳየርድ ቱ አቴንድ ሚቲንግ ቢ ፕሬዘንት አት ፌኖራል ሴሪሞኒስ ቪዚት ዘ ሲክ ኢቲሲ። ማንኛውም የእድር አባል እንግዲህ ምን ማድረግ አለበት? ስብሰባ ላይ መገኘት መቻል አለበት። ለቅሶ በሚኖር ጊዜ ለምሳሌ ከነሱ መካከል የሀዘን በሚኖር ጊዜ እዛ ላይ መገኘት መቻል አለበት። የታመመ መጠየቅ መቻል አለበት። እነዚህን ህግ ማሟላት አለበት። ይሄ የማይሟላ ከሆነ ምንድን ይደረጋል? ይቀጣል ማለት ነው። The bylaws of እድር are observed because of powerful social sanctions and fines of deviant behaviors among members of the እድር። በዚህ በእድሩ አባላቱ መካከል ይህንን ህግ የማይፈጽም ቢኖር ምን ይደረጋል? ፓኒሽ ይደረጋል። ፋይን አለው፣ ቅጣት አለው ማለት ነው። ስለዚህ ይህ ቅጣት ስላለው ሰዎቹ ይህንን ህግ አክብረው ይንቀሳቀሳሉ ነው። ሜምበርስ ኮንትሪቢዩሽን ቫሪ ፍሮም ዋን እድር ቱ አናዘር። እንግዲህ ልክ እንደ እቁብ ሁሉ እቁብ እያንዳንዱ ሰው በየአቅሙ ስለሚገባው በየሰዎቹ መካከል በየቁብ መካከል ብዙ ልዩነት አለው እንዳለው ሁሉ እድርም እንግዲህ በየእድሩ መካከል ከአንዱ እድር ወደ አንዱ እድር ስንሄድ የመዋጮ መጠን ይለያያል ነው። most of the common fund is deposited in the bank account purposely opened for the እድር while only a small sum of money is kept with the officials for emergency purpose። እንግዲህ አብዛኛውን ጊዜ ይህ የእድር የሚባለው ገንዘብ የባንክ አካውንት ለዚህ ፐርፐስ ተብሎ በተከፈተ የባንክ አካውንት ይቀመጥና የተወሰነው ግን ኦፊሻሊ በተባሉ ወይም በተመረጡ ሰዎች እጅ ለኢመርጀንሲ ለአደጋ ጊዜ እንዲቀመጥ ይደረጋል ነው። most እድርስ have their own tents, benches or chairs, utensils etc። እንግዲህ አብዛኛው እድር የሚባለው ጠረጴዛ የሚባል ድንኳን የሚባል ወንበር የሚባል ነው ያለው ማለት ነው። this material are used mainly in the event of the days of participants family members። ይሄ እድር እንግዲህ እንደተባባል ነው ለሰዎቹ ለለቅሶ ለምን አገልግሎት ስለሆነ የዛኔ እነዚህ ማቴሪያሎች ለዛ አገልግሎት ነው የሚውሉ። ይሄ ድንኳን የሚባለው ጠረጴዛ ወንበርም ይሄ የሚያገለግለው የዛኔ ለሚኖረው ሴሪሞኒ ነው ማለት ነው። እንግዲህ ሌላው ዘ ሴቪንግ ኤንድ ክሬዲት ኮኦፐሬቲቭ የሚባሉት ናቸው። ሶስት አይነት ኢንዲጂነስ ፋይናንሻል ኢንስቲትዩሽን አሉ ብለናል ኢትዮጵያ ውስጥ። እቁብ አለ፣ እድር አለ። ሌላው ዘ ሴቪንግ ኤንድ ክሬዲት ኮኦፐሬቲቭ የሚባሉት ናቸው። እኔ ብድርና ቁጠባ ተቋማት የምንላቸው ማለት ነው። እነሱ ናቸው ሌሎች። ሴቪንግ ኤንድ ክሬዲት ኮኦፐሬቲቭስ ካን ቢ ዲዛይንድ አስ ሰሚ ፎርማል ፋይናንሻል ኢንስቲትዩሽንስ። እነዚህ ደግሞ ከእድርና ከእቁብ ከፍ ያሉ ሆነው ማይክሮ ፋይናንሶች ደግሞ ዝቅ ያሉ ሆነው ሰሚ ፎርማል ፋይናንሻል ኢንስቲትዩሽን የሚባሉት ናቸው። ሰሚ ፎርማል ፋይናንሻል ኢንስቲትዩሽን ናቸው ማለት ነው።
they are outside the control of the central authority with respect to ownership of asset and management። እነዚህ እንግዲህ ሴንትራል ኦቶሪቲ ከሚባለው ለምሳሌ እንደኛ ሀገር ኮንቴክስት ከብሔራዊ ባንክ ቁጥጥር ውጭ የሆኑና ኦነርሺፕ ኦፍ አሴት እና ማኔጅመንት ያለው አካል የሚቆጣጠራቸው ናቸው። በብሔራዊ ባንክ የሚገዙ ምናምን አይደሉም እነዚህ ማለት ነው። ዘ ሴቪንግ ኤንድ ክሬዲት ኮኦፐሬቲቭ ኢን ኢትዮጵያ ሃቭ ሪሰንት ኦሪጂንስ። እነዚህ እንግዲህ ኢትዮጵያ ውስጥ ቅርብ ጊዜ ነው የተጀመሩ፣ ብዙም ያን ያክል ኦልደስት የሚባሉ አይደሉም። ዘ ኦልደስት ዋን ዌር ስታብሊሽድ ኢን ዘ ሌት 1960s ኤንድ ዘይ ግሮ ቬሪ ስሎሊ አንቲል 1978። እንግዲህ በጣም ኦልደስት የሚባለው በ1960 ነው የተጀመረ እስከ 1978ም በጣም ስሎ የተባለ ወይም በጣም ዝቅተኛ የተባለ እድገት ነው ሲያሳይ የነበረ ይሄ ብድርና ቁጠባ ተቋም ማለት ነው። ዋን ሪዝን ቢሃይንድ ሰች ስሎ ግሮዝ ዋዝ ዘ ፖለቲካል ኤንድ ሶሻል ኢንስታቢሊቲ ዊች ፎሎውድ ዘ 1974 አፕራይዚንግ። ይህም እንግዲህ ዝቅተኛ እድገት ያሳየበት ምክንያት በ1974 የነበረው የፖለቲካል ኮንዲሽን ነው። የፖለቲካና የማህበራዊ ቀውሱ ያኔ የነበረው የፖለቲካና የማህበራዊ አለመረጋጋቱ ነው እንግዲህ እድገቱን ሊገታው የቻለ ማለት ነው። ሴቪንግ ኤንድ ክሬዲት ኮኦፐሬቲቭ አሶሲዬሽንስ ሃቭ ቢን ግሮዊንግ ፋስት ሲንስ 1978። ከ1978 በኋላ ግን በፍጥነት እያደገ መጥቷል። ሃዌቨር ዘ ሬት ኦፍ ግሮዝ ኢዝ ኖት ዘ ሴም ፎር ኦል ኮኦፐሬቲቭስ። እንግዲህ ሌሎቹ እንደ ሁሉም ኮኦፐሬቲቭ እንግዲህ ሁሉም ኮኦፐሬቲቭ አንድ አይነት የተባለ ወይም ፈጣን የተባለ እድገት አይደለም ያላቸው። ሰም ኦፍ ዘም አር ግሮዊንግ አት ቬሪ ፋስት ሬትስ። የተወሰኑት በጣም በፍጥነት እያደጉ መጥተዋል። የተወሰኑት ደግሞ እድገታቸው በጣም የወረደና ስሎ የተባለ ግሮዝ እያሳዩ ነው ማለት ነው። ሴቪንግ ኤንድ ክሬዲት ኮኦፐሬቲቭስ አር ኮንሲደርድ ቱ ሃቭ ኢሚነስ ፖቴንሻል ኢን ፋይናንሲንግ ሾርት ተርም ሎንስ ፎር አግሪካልቸራል ፕሮዳክሽን ቴክኖሎጂስ ኤንድ አንደርቴክ ኦፍ ፋርም ኢንካም ጀነሬቲንግ አክቲቪቲ። እነዚህ እንግዲህ የብድርና ቁጠባ ተቋማት ለአግሪካልቸራል ኢንዱስትሪው ጉልህ የሚባል ወይም ጥሩ የሚባል የብድር አገልግሎት ይሰጣሉ። ስለዚህ ለአግሪካልቸራል ኢንዱስትሪው እድገት ጥሩ ሚና የሚጫወቱ ናቸው ማለት ነው እነዚህ የብድርና ቁጠባ ተቋማት ወይም ሴቪንግ ኤንድ ክሬዲት ኮኦፐሬቲቭስ የሚባሉት ማለት ነው። እንግዲህ ቻፕተር 5 የ10ኛ ክፍል ኢኮኖሚክስ ቻፕተር 5 ይህን ይመስላል። በቀጣይ እንግዲህ በቻፕተር 6 እንገናኛለን። ቻፕተር 5 ይህን ይመስላል ቶፒካችን። እስካሁን ሰብስክራይብ አላደርጋችሁ ከሆነ ግን ሰብስክራይብ አድርጉ። ምክንያቱም ብዙዎቻችሁ ቶፒካችንን ትከታተላላችሁ፣ ነገር ግን ስታቲስቲክሳችን እንደሚያሳየው ብዙዎቹ ሰብስክራይብ እያደረጋችሁ አይደለም። ስለዚህ እዩ ኮርሱን ካያችሁ በኋላ ሰብስክራይብ አድርጉ። እናንተም ያው የእናንተ ሰብስክራይብ ማድረግና በኮሜንት የምትሰጧቸው አስተያየቶች እኛን ስለሚያበረታቱን የተለያዩ ኮርሶችንም እንድንሰራ ስለሚያደርጉን ያልገባችሁ ጥያቄ ካለ እዚሁ ላይ ጠይቁ በኮሜንት። እንዲሁም በቀጣይ ይህ ኮርስ ይሰራልን በማለት ኮሜንት ላይ አሳውቁን። ሰብስክራይብ ካላደረጋችሁ አድርጉ። የደወል ምልክቷን በመጫን የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ በቻፕተር 6 የ10ኛ ክፍል ኢኮኖሚክስ ቻፕተር 6 ላይ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።